ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይለ ክብር ወስብሐት ወዕዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይለ ክብር ወስብሐት ወዕዘዝ እስከ ለዓለም መስገሪት we back with another video የዛሬው ደግሞ ቪዲዮ የሚሆነው የጣና ደሴት ላይ ያሉት ገዳማትን የምንጎኝበት ቪዲዮ ነው። አሁን ያለንበት የት ነው? ሰፈር ሽማቦ ላይ ነው የምንገኘው። መነሻችን ስለሆነ ከዚህ ተነስተን ደሴቱ ላይ የሚገኙ የቻለውን ያክል 3 4 ሆነ እስከ 5 የቻለውን ደሴት ገዳማትን የምናይበት ይሆናል። ተከታተሉ። አሁን ጀልባችን ላይ ልንወጣ ነው ማለት ነው። በጀልባ ነው ጉዞውን የምናደርገው። መጀመሪያ ወደ ደብረ ማርያም ገዳም ነው የምንሄደው። እዛ ሄደን ያለውን ነገር የምናየው ይሆናል። ተከታተሉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። በዚህ ጀልባ ነው የምንሄደው ማለት ነው። ሁላችንም ተያይዘን ወደ ደብረ ማርያም ገዳም ነው የሚሆነው። ይሄ ቪዲዮ ከሌላው ጊዜ በተለየ ካልምና ሞር በቃ ይሄ ስለ ባህላችንና ስለ ደግሞ ስለ ሃይማኖታችን የምናውቅበት ቪዲዮ ነው የሚሆነው ማለት ነው። አብራችሁን ተከታተሉ ጋብዛለሁ። እንኳን ወደ ጣና ሐይቅ በደህና መጣችሁ። ስሜ ብርሃኑ ይባላል። እሺ፣ ስለ ሐይቁ አንዳንድ ነገር ልንገራችሁ። ሐይቁ ጣና ሐይቅ ይባላል። ርዝመቱ 96 ኪሎ ሜትር ነው ከዳር እስከ ዳር። ስፋቱ ደግሞ 3600 ስኩዌር ኪሎ ሜትር ነው። በኢትዮጵያ አንደኛው ሐይቅ ነው። በአፍሪካ ሶስተኛ ነው። ሐይቁ 37 ደሴት 21 ቤተክርስቲያን አለ። ከ16 በላይ የአሳ ዝርያዎች አሉ። ወፎችና ጉማሬዎችም ሐይቁ ላይ ይገኛሉ። ሐይቁ ጥልቀቱ ዝቅተኛው 9 ሜትር ከፍተኛው 14 ሜትር ነው። ሐይቁ በእሳተ ገሞራ ነው የተፈጠረው እና መጀመሪያ የምንጀምረው እንጦንስ ኢየሱስ ይባላል። የሴቶች ገዳም ነው። 35 ደቂቃ እንጓዛለን። ከዚህ ከመነሻችን 35 ደቂቃ ተጉዘን ነው ምን ደርሰው። ምን ነው የሚባለው ስሙ? እንጦንስ ኢየሱስ የሴቶች አንድነት ኢየሱስ አንድነት ገዳም ጋር እንደርሳለን። ውሃው ጨዋማነት የለውም። ለመጠጥም ለመስኖም ይውላል። ውሃው ሙቀቱ ከ25 ከ26 ዲግሪ ሴንቲግሬድ ይሆናል እና በምታዩት ነገር ጥያቄ ካላችሁ መጠየቅ ትችላላችሁ። ኢየሱስ ገዳም ነው የምንጀምረው። ኢየሱስ ገዳም ነው። እዛ ሄደን ያለውን ነገር እናያለን። በጣም ፒስፉል ነው። ከታስቡ በላይ ባይዞ አናስ ይባላል። እናንተ ከምታስቡት በላይ በጣም ሰፊና በጣም የሚያምር ለአይን በጣም የሚስብ ቦታ ነውና መምጣት ያልመጣችሁ ሰዎች መታችሁ ብትገቡ ሪከመንድ አደርጋለሁ። ይሄው የሰፈሩ ሰው ምናምን ነገር ስታጣ ታያችሁ ይችላል። ራሱ ውበት አለው። ራሱ ሲታይ እንደዚህ ሰው ተቀምጦ ይሄ ትናንት የመጣንበት ነው። ጣና ሆቴል ነው ይሄ ጋይስ ሞቴል ጣና ሆቴል ይባላል። ስንት ጊዜ ሆኗል ጣና ሆቴል ከተመሰረተ? አይ ድሮ በደርግ ሰዓት የነበር ነው። የቆየ ሆቴል ነው። በደርግ ጊዜ የተመሰረተ? አዎ የቆየ ሆቴል ነው። ቀደምት ሆቴል ነው ሐይቁ። ጋይስ እንግዲህ አሁን ኪሎ ሜትር እንደሆነ ባላውቅም ብዙ ተጎዘን ደርሰናል። አሁን የመጀመሪያው ገዳም የሴቶች ገዳም የተባለው ደርሰናል። ከፊት የምትመለከቱት ነው። ውስጥ ገብተን ደግሞ ያለውን ነገር ደግሞ እንዴት እንደሆነ ገዳም ውስጥ ያለ መምህራን ደግሞ ስለ ገዳሙ ታሪክ አመሰራር ደግሞ የሚያሳዩን ይሆናል ማለት ነው። ሶ ጋይስ አሁን ደርሰናል ማለት ነው። ወደ ውስጥ ወጥተን ደግሞ ያለው ነገር የምናይበት ሰዓት ነው። ታዲያ ምን የማንስ ዘመን ንገረኝ። አንቺን ደግሞ እዛ ውስጥ ነው የምሰራው። ሶ ጋይስ አሁን ደግሞ የምንገኘው በጣና ደሴቶች ላይ ከሚገኙ ገዳማት አንዱ የሆነው እንጦንስ ኢየሱስ ነው። የሴቶች ገዳም ነው። ውስጥ ወጥተን ደግሞ ያለው ነገር የምናይበት ክብር ወስብሐት ወዕዘዝ እስከ ለዓለም የገዳሙ መግቢያ በዚህ ነው። በጣም ሰላማዊ ቦታ ነው። እስከምታስቡት በላይ ቪዲዮ ላይ ከምታዩት በላይ ማታኖታችሁ ብታዩት በጣም ሰላማዊ ነው። በጣም ደስ የሚል ቦታ ነው። በጣም ክርስቶስ ለከ ኃይለ ክብር ወስብሐት ወዕዘዝ እስከ ለዓለም
ኃይልየ ወፀወንየ ውእቱዝየ እስመ ኮንከኒ ረዳእየ እብል ባኩቲት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ያላችሁበት ገዳም ያው እንጦንስ ኢየሱስ ይባላል። የተመሰረተው በ1314ኛው ነው። የመሰረቱ ጻድቁ አሁን ዮሐንስ ይባላሉ። የመጡ ከሸዋ መራዊቴ ነው እና እነዚህ ገዳማቶች ያው በታንኳ ገብተው ነው እንጂ ከዛ በፊት ያው ጫካ ነበርና እሳቸው ከመጡ በኋላ ክቡራን ገብርኤል የወንዶችን እንጦንስ ኢየሱስ የእናቶችን አድርገው ለ35 ዓመት ሲያገለግሉ ቆይተው አልፈዋል። ከዛ በኋላ ግን እነዚህ ገዳም ያው የምታዩዋቸው እነዚህ ንዋየ ቅድሳት ከፍርስራሽ የተገኙ ናቸው። ይሄ ያው እንደ ዕቃ ቤት ሲጠቀሙበት የነበረ ከኖራ ዱቄትና ከስንዴ ዱቄት የተገነባ ነው። ከዚህ ወደ ላይ በአዲስ መልክ የተሰራ። ይሄ ደግሞ ያው የቤተክርስቲያን ጽናዎች ናቸው። ይሄኛው ደግሞ የመጽሐፍ ማኖሪያ ማህደር ይባላል። ከቆዳ ነው የተሰራ። ይሄ ደግሞ መስቀል ከኮሶ እንጨት የተቀረጸ ነው። ይቺ ደግሞ ያው ለቤተክርስቲያን ለጸበል ዕቃ አገልግሎት ሲጠቀሙባት የነበረ ኩስኩስ ትባላለች። እነዚህ መጽሐፎች ደግሞ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ዳዊትና ስንክሳር ነው። ከፍየል ቆዳና ከከብት ቆዳ ተፍቀው የተጻፉ ናቸው። እነዚህ መጽሐፎች ደግሞ ለመጪው ትውልድ ከዚህ ወደዚህ የተገለበጡ ነው። እቺ ደግሞ ያው መቅረዝ ትባላለች። እዚች ላይ ዘይት አድርገው ጥጣ አድርገው እንደ መባ ሲጠቀሙበት የነበረ ነው። ይሄኛው ደግሞ የወደ መስቀል ነው። ይሄ ደግሞ የጌታችን ኢየሱስ ክርስቶስ ከእንበበረድ አንድ ወጥ ምስል ነው። እነዚህ ገበታዎች ደግሞ ያው ልተዋቸው እናቶች በዚያን ሰዓት ጠላ ሲጠቁበት የነበሩ ናቸው። ያኛው የአልጋ ሸንኮር ነው። ይሄ ደግሞ አትራስ ይባላል። እነዚያ ደግሞ ልብሶች ናቸው። ከከብት ቆዳና ከገዘን ቆዳ እናቶች እንደ ልብስ ሲጠቀሙበት የነበረ ነው። ያ የምታዩት ደግሞ የዝንጀሮ ቆዳ ነው። እናቶች ደግሞ የብላት ሲያስቸግር ማንደበት የገደሉት ግልጽ ያልሆነ ካለና ጥያቄ ካላችሁ ስንተኛ 35 ዓመት ነው ናቸው ሳይቁ እንትኑ ላይ የሚጠቀሙባቸው እነዚህ በዚያ ሰዓት የነበሩ በ13 ነው። እሳቸው ያገለገሉበት 35 ዓመተ ምህረቱ ጻድቁ የነበሩበት ዓመት ማለት ነው። 700 ምናምን ዓመት ወጣለ ነይ እናቶች ገዳም ነው። አባቶች ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኃይልየ ወፀወንየ ውእቱዝየ እስመ ኮንከኒ ረዳእየ እብል ባኩቲት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ጨርሰን ወደ ወንዶቹ ገዳም ደግሞ ክቡራን ገብርኤል ይባላል። ወደዛ ሄደን ደግሞ ያለውን ነገር የምናየው ይሆናል። በጣም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ቪዲዮ እንጃ እኔ ቦታው ላይ ስላለው ወደ ሌላ ነገር ውስጥ እንትን ያለ በቃ ሀሳብ እንትን እያለኝ ያለው እናንተም በዚህ ቪዲዮ ትማሩበታላችሁ ብዬ አስባለሁ። አሁን ወደ ቀጣይ ደግሞ ሄደን የወንዶቹን ገዳም ደግሞ የምናየው ይሆናል። እድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ተዛብእ
ወሰለነ ኢታብአነ ዚኦ ውስተ መንሱት አላ ድኅነነ ወባልዓነ እምኩሉ እኩይት መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ጋይስ አሁን ደግሞ የወንዶቹ ገዳም ደርሰናል። በጣም ፒስፉል። እኔ እንደዚህ አይነት ቦታ ላይ ማርያምን እኔ አይቻልም እና እንደምታዩት ነው ላይ ካሜራው ላይ እንትን የሚያስታውቃል። ዞር አድርገው ወደዛ በመግቢያው ራሱ አሳያቸው። ደግሞ የወንዶቹ ገዳም ነው ያለነው። ውስጥ ያለውን ነገር ደግሞ ገብተን እናያለን ነው። ስለ አንዳንድ ነገሮች ያሉትን ነገር ምናልባት ወይዘሮ አስገብቼላችሁ ሊሆን ይችላል። ብዙ ውስጥ ገብቶ መቅረጽ አይቻልም ስለተባለ ነው። ግን ቦታው ይሄ የወንዶች ገዳም ነው። እንደምታዩት ያለው ቦታ አሳያችኋለሁ። ታሪኩን ደግሞ ከመጽሐፍ ላይ የሚሆን ለመንገር ሞክራለሁ። አሁን ቀጣይ ደግሞ ወዴት ነው የምንሄደው? ደብረ ማርያም ወደሚባለው ገዳም ደግሞ ሄደን ደግሞ እዛ ያለው ነገር እናያለን ማለት ነው። ይሄ ጋይስ አባይ ነው። ከዚህ በኋላ አሁን አባይ ነው ጋይስ። የአባይ ወንዝ ነው ወደዚህ መጥቶ የሚቀላቀለው ጣና ላይ ማለት ነው። እና እንትኖች ያሉ ጉማሬዎች ይኖራሉ ተብሏል። እነሱን እናያለን ማለት ነው። ንቁባይ ወንድማችን ባህር ዳር ባይዘ ያስጎበኛል እና እንድንመጣ ያደረገን ንቁባይ ነው ጋይስ። እና ሸራት ንቁባይ የንቁባይን ዘፈኖች ሄዳችሁ ቼክ ማድረግ እንዳትረሱ። ይሄ የሳይ የሰው ልጅ ክቡር አለ ስለ አባይ እየዘፈነችው ነበር ጂጂ ስለ አባይ ዋው ንካይ አባይ ነው ጉማሬ ቦክስ ሄዳ አሁን እጄ ላይ ቢነክሰኝ ይሄ ዲያስፖራ ይባላል። እሺ ዲያስፖራ የተባለበት ምክንያት ምንድን ነው? ኦኬ እሺ ጋይስ አሁን እዚህ ጋር የምታዩት ባህር ዳር ላይ ዲያስፖራ ይባላል። እሺ ጋይስ አሁን የምታዩት እዛ ጋር ዲያስፖራ ሰፈር የሚባለው ባህር ዳር ላይ የዲያስፖራዎች 2000 ዓመተ ምህረት ላይ ሚሊኒየም ሲገባ መንግስት ለዲያስፖራዎች መሬት ሰጥቶ ዲያስፖራዎች እዚህ ያረፉበት ስለሆነ ዲያስፖራ ሰፈር ይባላል። የባህር ዳር ልጆች ሆናችሁ ታውቁታላችሁ። የምታውቁት ኮሜንት ላይ አሳውቁኝ። እና ይሄን ይመስላል ባህር ዳር በጣም ውብና ብዙ ታሪክ ያላት ተወርቶ ማያልቅ ታይቶ ማያልቅ እዚህ ላይ ያሉ ደሴቶች 20 ምናምን በላይ እንትኖች አሉ፣ ገዳማት አሉ። 30 ምናምን በላይ ደሴቶች አሉ። አይታችሁት መጨረስ አትችሉም። እና የቻልኩትን ነገር ለማሳየት እየሞከርኩኝ ነው ያለሁት። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ይቀጥላል። የሳይ በጣም ነፍ ጉማሬ ነው ያለው። ነፍ ምን አይነት ሀገር እንዳለን ግን ማርያምን ሀገራችንን በጣም ማየት አለብን። እኔ ኮርኒ ሊመስል ይችላል ወይ የማይመስል ነገር ሊመስል ግን ሀገራችንን ማየት አለብን። ብዙ ያላየናቸው ያልሰማናቸው በጣም ጸዲ ቦታዎችና ታሪኮች ያሉን ሀገሮችን እና እሱን ፊል አድርጌያለሁ ከዚህ ትሪፕ እና I'm really glad ያደረገ ስለሆነ እዚህ ወይ እና እናንተን ማመስገን እፈልጋለሁ። በእናንተ ምክንያት ይሄንን ላደርግ የቻልኩት ሀገሬን እያየሁ በዛውም ላይክ ስራዬን እየሰራሁ ነው እና ጸዲ ነው በጣም እና አመሰግናለሁ ጋይስ። በጣም ባህር ዳር በጣም ጸዲ ሀገር ነች እና የባህር ዳር ህዝብ ደግሞ ያሳያችሁኝ ፍቅር ማለት ነው እመቤቴን ጋይስ በጣም ብዙ ቴክስት በጣም ብዙ ዲኤም በአካል ራሱ ያገኙኝ ላይክ በቃ ዚና እያሉኝ በጣም ብዙ ፍቅር አሳይታችሁኛልና በጣም ነው የማመሰግነው። ባህር ዳር በጣም ጸዲ ሀገር ነች ጋይስ፣ በጣም ጸዲ እና ያልመጣችሁ ሰዎች መታችሁ ብታዩት በጣም ደስ ይለኛል። በቃ ይሄ ነው ላይፍ እኮ ሌላ ምን አለ? ሶ ጋይስ አሁን የምንገኘው ደብረ ማርያም
ገዳም ነው። አሁን ደግሞ ውስጥ ገብተን ደግሞ ያለውን ነገር እናያለን። ይሄ አይ ቲንክ ይሄ የመጨረሻው ነው ወይ ደግሞ ከዚህ በኋላ አንድ የምናይ ይመስለኛል። ውስጥ ገብተን ደግሞ የዚህኛውን ደግሞ ታሪክ ነውና ደግሞ መቅረት ከተሻለ አሳያችኋለሁ። ካልሆነ ደግሞ ውስጡን እያሳየው እኔ ከተረዳሁት ነገር ቮይስ ኦቨር ኤክስፕሌን ማድረግላችሁ ይሆናል። ወደ ውስጥ እንግባ። የሚያስመርባሉ አስሙልነ 25 አባወራዎች አሉ እዚህ ደሴቱ ላይ እና ለሱ ተራሲም ስለ አካባቢ እናስጎብኛለን። የምናስጎብኛቸው ነገሮች ሙዚየም አሉ። 905 ዓመት እድሜ ያስቆጠሩ ቅርሶች ያሉበት እነሱን አስከፈት ትጎብኛላችሁ። ገዳሙ የተሰራው ከጭቃና ከድንጋይ ነው። ድንጋይ መጥቶ ከእስራኤል ነው። እሱንም እናሳያቸዋለን። ከእስራኤል የመጣ ድንጋይ እንደገና ስትነካ የምትደበቅ አስገራሚ ቅጠል አለች። የሰው ነገር የምትባል ቅጠል ሰው ስለማትወድ ሰው ሲነካት ትቆጣለች። ቅጠል ሆና የወሰደ የምትቆጣ እናሳያቸዋለን። ያሉን ነገር ከዚህ ጀምረን በደንብ እናስጎበኛቸዋለን ማለት ነው። እና ግን ስናስጎበኝ ለውጭ ዜጋ 2500 ብር እናስጎበኛው። ያው ለአበሻ ግን 300 ብር ነው። ያሉ ነገር በረታ ያላችሁ ማለት ነው። እሺ እንግዲህ ያው ደሴቱ በውሃ የተከበበ ደሴት ነው፣ በአባይና በጣና። ይህ ደሴት ለየት የሚያደርገው ዓላማዊ ነዋሪዎች ይገኛሉ እዚህ ውስጥ። እነዚህ ዓላማዊ ነዋሪዎች መኖር ከጀመሩ 200 ዓመት ናቸው ማለት ነው። ምናዊ ነዋሪዎች? ዓላማዊ ማለት ዓላማዊ ማለት ነው። መለኩሲ ያልሆኑ ማለት ነው። ኦኬ። ማግባት መውለድ የሚችሉ ማለት ነው። የተጋቡ የሚኖሩ ዓላማዊ ነዋሪ ያለ ደሴት ላይ። ከሌሎች ገዳሞች የሚኖሩ መለኩሲ ናቸው ማለት ነው። ለየት የሚያደርገው ይሄ ነው። ከሌሎቹ ገዳሞች እስካሁን ካየናቸው ዓለማዊ ነገር ሌሎቹ አይታችሁ ከሆነ እዛ ውስጥ የሚኖሩ መለኩሲ ናቸው። ከዚህ ግን ዓላማዊ ነዋሪ ያለ አርሶ አደር አለ፣ የተጋባ የሚኖር የወለደ የሚኖር አለ ማለት ነው። እዚህ መለኩሲ ብቻ አይደለም የሚኖርበት የሁሉም ገዳም ነው ገዳም እና 25 አባወራዎች አሉ ማለት ነው። ዋና ዋናዎቹ 25 አባወራዎች። እነዚህ 25 አባወራዎች በዶማ እየቆፈሩ አትክልትና ፍራፍሬ ብቻ ነው የሚመረተው። እንግዲህ በበሬ አይታረስም። ከብት ይረባል እዚህ ውስጥ። ከብት ለማርባት ነው እንጂ ለማረስ አንገለገልባቸው። ስለተወገዘ ከብት እንዳይታረስ በዶማ የተቆፈረ አትክልትና ፍራፍሬ ተሸጦ ከከተማ አንዳንድ ነገር ይገዛል በምላሹ ማለት ነው። እና ወደ ከተማ መሄድ ስንፈልገው የምንሄደው በምንድነው? በደንገት አንኳን እንጂ በጀልባ አይደለም። ደንገን ማለት በእጅ የምትገዘፈው ነው። ስለዚህ ያየናት ማለት ነው። አሳሚ ያሰግርበት አይደለም። ለምንድን ነው እሱ እንደዚህ ሆኖ? እሱ እንግዲህ ያው የተፈጥሮ ጀልባ ነው። በቃ ሰው ሰራሽ አይደለም። ይሄ ነው የምታዩት። እንግዲህ ይታያችኋል። ይሄን አጭድ አድርገን ነው በገመድ እያሰርን የጀልባ ዲዛይን ካወጣን በኋላ የምንሸጋገርበት። እቺን አጭሯን እናቋርጠው። ኦኬ። እቺን አቋርጠን በኋላ 20 ደቂቃ ብቻ ከተማው ጋር ለመድረስ። ይሄ ገዳም ለከተማው ቅርብ ነው። አሁን ለምሳሌ በቀበሌ 10 ስም ነው ከከተማው ጋር ተካቷል። ከሌሎች ገዳሞች ከከተማው ጋር ተካቷልና ቅርብ ነው ለከተማው። ቀደምት ነው፣ በእድሜ ቀደምት ነው ከሌሎቹ ቀደምት። ኦኬ። ለዛ ነው ይሄ ኖሮ ምናምን እሺ እንግዲህ አሁን የገባንበት የገዳሙ ቅጥር ግቢ ነው። ከዚህ ቅጥር ግቢ ውስጥ የሚገኙ መለኩሴዎች ናቸው። ዓለም በክብር የሚኖሩ ከግቢ ውስጥ ይገኛሉ ማለት ነው። ከግቢ ውጭ ደግሞ የነገርኳቸው ዓላማዊ ነዋሪዎች ከግቢ ውጭ ነው ማለት ነው። ያው እናየዋለን ባክግራውንድ። የምትመለከው ዛፍ ደግሞ ጥንታዊ ዛፍ ነው። ይሄ ዛፍ እሺ ራሱ ይተከልልበት ነው መጥቶ ፍሬውን ይዘራላችሁ። ኦኬ። ከዛፍ ነው የሚበላው። እሺ ይባላል። ይበላል። እሺ አታውቁት በጋሪ ላይ ነበር ሲበስል በሽኮና ማከር ነው ያለው። እና ድሮ ምግብ አልነበረምና ከዚህ ነበሩ አባቶች ፍሬውን እየቆሉ ያደረጉ ለምግብ ሲገለገሉበት ይኖር ነበር። እና የ905 ዓመት ዕድሜ ያስቆጠረ ጥንታዊ ዛፍ ነው። ከገዳም ጋር አብሮ ነበረ ማለት ነው። እድሜው 900 ዓመት ነው። እንትኑ ዛፉ ማለት ነው። ወደ ገዳሙ ታሪክ ስንመጣ ገዳመ ደብረ ማርያም የምትባለው ገዳመ ደብረ ማርያም ጥንታዊና ታሪካዊ ገዳም ነች። የተመሰረተችበት ዘመን በ12ኛው ክፍለ ዘመን በአፄ ይኩኖ አምላክ ዘመነ መንግስት ነው።
ገዳሙ የተሰራው ከጭቃና ከድንጋይ ነው። ድንጋይ የመጣው ከኢየሩሳሌም ማለት ነው። ከኢየሩሳሌም ሲሆን እንግዲህ ምንም አይነት ትራንስፖርት አልነበረም በዛን ጊዜ። በአህያ ነው የመጣው ከኢየሩሳሌም እዚህ። አህዮቹ በእግር ያው እንግዲህ የእግዚአብሔር ኃይል ነው ሲያመጣው፣ በሰው ኃይል ሳይሆን ከእስራኤል ሲመጣ በመንፈስ ቅዱስ ነው የተጫነው ነው የሚባለው ማለት ነው። ድንጋይ በመንፈስ ቅዱስ ተጭሎ ከዚህ ማዶ ሲደርስ አህዮች ጮኸ ሲጮህ ከዚህ ያሉት መለኩሴዎች በደንገት አድርገው እያመላለሱ ህንጻውን ገንብተዋል ማለት ነው። የምታዩት ውጩ አሁን የታደሰ ነው፣ ውስጡ ነው ከኢየሩሳሌም ጥድንጋይ መቅደሱ ማለት ነው። ውጩ ግን አሁን በቅርብ ለምን ድንጋይ አይደለም እሱ አሁን ውስጡ ነው የሚመስለው፣ ግን ይሄን ነው አሁን ይሄ በቅርብ የታደሰው። ብልክታ ፍርስን በጭቃና በድንጋይ የገነባ ነው። ምክንያቱም የቱሪስት ቦታ ስለሆነ ቱሪስት ምስብ ነገር ነው የሚገነባው። ምክንያቱም ያብለጭልጭ ነገር ከከተማም ስላልጠፋ ቱሪስት እንዲስብ ነገር ያደርግ ነው እና የሚቀረው ከላይ ሳር ከለበሰ በኋላ በጎጆ ዲዛይን ተሰራ ማለት ነው። ሳሪ ጎጆ ይመስላል ማለት ነው። የሚቀረው ሳር ብቻ ነው። ሳር ከለበሰ በኋላ በጎጆ ዲዛይን ተሰራ ማለት ነው እና ውጭ ነው አሁን የታደሰው እንጂ ውስጡ ግን አልተነካም ማለት ነው። የውስጥ በሮች አሁን 3 በሮች አሉ። በ3 ምስላሶች አምሳል የተሰየሙ ናቸው። የበሩ መክፈቻ ማጭር ነው። በማጭር ነው በሩ የሚከፈተው። ማጭር ሳይ ማጭር ነው። እሺ እንደዚህ ምትለው እሱ ነው የሚመስለው እና ያለ ማጭሩ መቅደሱ አይከፈትም። ጧጧ ለቅዳሴ ሁሌም ነው የሚከፈትበት። ከተከፈተበት በኋላ ግን ሙዚየም ይቀመጣል። ምክንያቱም ቅርስ ስለሆነ ሙዚየም ተቀምጦ እንግዳ ይጎብኛል፣ ይታይታላችኋል ማለት ነው። እና ሙዚየም የምታያቸው ከዘገዳም ጋር አብረው የነበሩ ጥንታዊ ቅርሶችን ነው። የብራና መጽሐፎች አሉ። ንብረት የሚጮህ የድንጋይ ደወል አለ። ነጋሪቶች አሉ። የምስራች መስቀላቸው አለች ሙዚየም ጋር። ሙዚየም እነሱን አስከፍተን ካየን በኋላ ወደ ቅጠሏ እንሄዳለን ማለት ነው። ያው ሙዚየም ጋር የምታገኛቸው የብራና መጽሐፎች ብራና አሉ። አንድ መጽሐፍ እንግዲህ 6 ወር የፈጀባቸው የድሮ አባቶች ለምሳሌ ስንካር በመጽሐፍ አለ 17 ኪሎ መጽሐፍ እሱ መጽሐፍ ሙዚየም ይገኛል። ልክ እንደ ብረት የሚጮህ የድንጋይ ደወል አለ። ነጋሪቶችም አሉ። ማጭራ መክፈቻ አርባቸው ሙዚየም ጋር ትገኛላችሁ። እያንዳንዱ ቅርስ ላይ ዓመተ ምሕረቱ ምንነቱን ይገልጻል። ፎቶ ቪዲዮ መጠቀም ትችላላችሁ ቅርሶች ማለት ነው። ስለ ምጽአት የማይገባችሁ ካለ ደግሞ ውስጥ ለማባት ጥያቄ ትጠይቃላችሁ ማለት ነው። ጫማ ያወርዳችሁ ትገባላችሁ። ውስጥ ያሉት ሁሎችን መስራቾች ሰሜን ሸዋ ሀገረ ጉዳይ መሰረቷቸው በደብረ ማርያም አቡነ ታዲዎስ ናቸው። መስራቾች ቤተክርስቲያኗን ሰርተው እንደጨረሱ ሲገለገሉባቸው የነበሩ ከተለያዩ አበቦች ተጨምቀው በሸንበቆ ይሁን እስክሪብቶ ዲዛይን ተጠቅመው ከፍየል ቆዳ ተፈቅፍቀው የተጻፉ ብራና መጽሐፎች አሉ። እያንዳንዳቸው ገላጭ ስም ስላላቸው እያነበብን እናያለን። በጣና ውስጥ ያሉት ቀደምቶች 7 ናቸው። 7ኛዋ ደብረ ማርያም ናት። ደብረ ማርያም የተመሰረተችው በ12ኛው ክፍለ ዘመን በአፄ ይኩኖ አምላክ ነው። ሌሎች በ1314 ነው የተመሰረቱ። ያው ቤተክርስቲያኗን ሰርተው እንደጨረሱ ሲገለገሉባቸው የነበሩ እነዚህ የተለያዩ ቅርሶች አሉ። ከመጀመሪያው ጀምረን እናያለን። ይህ የምታዩት የድንጋይ ደወል ነው። የወረደው የድንጋይ ደወል ነው ሲገለገሉበት ነበር። ይሄ ደግሞ የብረት ደወል ከመጣ በኋላ እነዚህ አትሮኖስ ናቸው። አትሮኖስ ማለት የመጽሐፍ ባለሙያ የነበሩ ናቸው። ከቆዳና ከብረት የተዘጋጀ ነው። ይሄ ከብር የተሰራ አትሮኖስ ነው። እቺ አባታችን መቋሚያ የነበረች ናት። እነዚህ ነገስታት የሰጧቸው የነገስታት ልብሶች ናቸው። ላይ ተመጡ አፄ ዮሐንስ፣ አፄ አምደ ጽዮን፣ አፄ ኃይለሥላሴ የሻለቃ በለጭ ስለሚባሉ ለገዳሙ የሰጡት የነገስታት ልብሶች ናቸው። መስራቹ እንዲህ ናቸው። አቡነ ታዲዎስ ማለት ቤተክርስቲያኑ መሰረቱ አባት እንዲህ ናቸው። አቡነ ታዲዎስ ማለት የአቡነ ተክለ ሃይማኖት የአጎት ልጅ ናቸው። በእድሜ አቡነ ታዲዎስ ይበልጣሉ። የቆብ አባታቸው ግን አቡነ ተክለ ሃይማኖት እንደነበር ገድሉ ያስረዳል። ቤተክርስቲያኗን ሰርተው ከጨረሱ በኋላ ሲገለገሉባቸው የነበሩ እነዚህ የተለያዩ ብራና መጽሐፎች አሉ። እያንዳንዳቸው ገላጭ ስም ስላላቸው እያነበብን እናያለን። ወደ መስቀሉ ታሪክ ስንገባ የብር መስቀል አለ፣ የነሐስ መስቀል አለ፣ የእንጨት መስቀል አለ፣ የብረት መስቀል አለ። የአባታችን መስቀል እች ናት፣ ትንሿ ማለት ነው። በሽ መስቀል 5 ቦታ አስነስተውበታል። 30 ግመል በመርፌ ቀዳዳ ጸልየው አሾልከውበታል። እሳቸው በሕይወት ሳሉ ያው ገዳሙን የረገጠ እስከ 7 ትውልድ ምሬት አለው ተብሎ ቃል ኪዳን ተሰጥቷቸዋል። ገዳሙ መርገጣቸውም ትልቅ በረከት ነው። ገዳሙ እንደሚታወቀው በአራቱም ገጥ በባሕር የተከበበ ስለሆነ እንደዚህ ጎብኙ ካልሆነ ሌላው ረስ መጡ መባ መስጠት ስለማይችል ቤተክርስቲያኑ ከተሰራ 905 ዓመት አስቆጥሯል። ከዕድሜው ብዛት እያፈሰሰ የአሁን ጥገና እየተደረገለት የውስጡ ጥገና ተጠናቆ የውጭ ጥገና የጭቃ ተኩስ ይቀረዋል። እንግዲህ በእግዚአብሔር ዘንድ 1 ብር ቢሆን ዋጋ አለው። ከቻላችሁ ሲከሳፈት ታስገባላችሁ። አሁን አዚህ ጀምራችሁ እያነበባችሁ ፍሬውን ያላችሁ ግልጽ ያልሆነውን ደግሞ ትጠይቃላችሁ ማለት ነው። ያነበባችሁ የማለት ከፋላችሁ እሱ ላይ ያለ እሱ እያነበባችሁ እንደሆነ ይሁን
እሺ ጋይስ አሁን ደግሞ ሮዳስ የምትባል ቅጠል ያለ ሮዳስ ነው የቅጠሏ ስም መሰለኝ እንደዛ ያለ መሰለኝ ጋይስ የሰው ልጅ ሲነካት የምትደበቀዋን ቅጠል እሷን የምናይ ይሆናል ይመስለኛል በዚህ ነው እኛ ትንሽ ወደ ኋላ ቀርተን ነበር ገብተን እስቲ የተባለችውን ቅጠል የምናይ ይሆናል ወዴት ነው የታሉን እነሱ ወደዚህ አሁን ጋይስ ደርሰናል ቅጠሏ የምትገኝበት ቦታ የቅጠሏን ስም ነበር ያልከን የሰው ነገር የምትባል ቅጠል ነች ጋይስ ሰው ሲነካት የምትደበቅ ቅጠልሽ ማለት ነው እስቲ የሰው ነገር የምትባል ሰው ስለማትወድ ሰው ሲነካት ትቆጣለች ቅጠል ሆና እንዴት እንደምትቆጣ ትመለከታላችሁ እስቲ ቀርበን ይሄ ቅጠል ታይቷል ይሄ ቅጠል ሲነኩ ይደበቃል ማለት ነው እስቲ አትንገይ ማለቷ ነው አሁን ሲነኩ የሚቆጣ ቅጠል አየ ብትሉ ሰው መጥቶ ባካል ካላየ አያምንም ቅጠል እንዴት ይቆጣል ስለሚያስብ ማለት ነው እና ከዚህ ቦታው ብዙ ናቸው ግን ይሄን ነቂ ለምካት ላይ በቅል እሷ ካልፈለገች በስተቀር ተዘርቶ አይደለም ይበቅለው በደም ሰፍ ያለ እሺ ታታ እንደነከተ ተስቷል እንደሰው እስቲ የኛውን ቼክ ነው እንደዚህ ነው ካልስኪ ይሁን እዚህ ጋር ያለው እቺ የምትባል ቅጠልች እንግዲህ ሰው ሲነካት የምትደብቅ የሰው ነኪ የማትወድ እንትነች እና እንደተናገሩ እንደሰማችሁት ከሆነ ማንንም በቅሎ እንትን ዘርቷት ነው አትበቅልም በራሷ ጊዜ የፈለገው ቦታ ላይ ነው የሚበቅለው ማለት ነውና አንዳንድ ተጨማሪ ነገሮች ስለ አትክልቷ እሱ የሚያስረዳ አትክልት ነው ተባለው ያው እንግዲህ ይሄ አባይ ነው ጣና ነው ይሄ ጣና ነው ኦኬ ያኛው ወጣችው ጣና ነው ይሄን ይመስላል እንደምታዩት በአባይና በጣና የተከበበ ደሴት ነው የአባይና ጣና ልዩነት ምንድነው ጣና በተፈጥሮ ማዕበል አለው አሁን ሰሙት የማዕበል ድምጽ ነው አባይ ግን ማዕበል የለውም ወራጅ እንጂ ጸጥ ብሎ ነው የሚወርደው ማለት ነው እና ይሄ ደሴት በአባይና በጣና የተከበበ ደሴት ነው ማለት ነው ከላይ ዝም ያለው ይመስል ማባዩ ከስር ግን ግፊት አለው ይወርዳል ስለዚህ እዚህ ላይ ውሃ እንደማይበግራት እና እቺ ቅጠል እንግዲህ ያው ሁላችሁም አይታችኋታል እና እቺ ቅጠል ምንድነው ታምርነቷ እቺ ቅጠል ውሃ ቢበዛባትም ቢያንሳትም አደርቅም አሁን በጋ ላይ ውሃ ይሸሻታል ውሃ ታጣለች ግን አደርቅም ሲበዛባትም ደግሞ አደርቅም እንደምትይት በውሃ ሞልታለች ማለት ነው ግን የውሃ ብዛት አይደርቃትም ማነስም አይደርቃትም ማለት ነው አንዳንድ አትክልታውን ሲበዛበትም ሲያንስም ይደርቃል አይደል ግን እቺ ሁሌም ለምለም ናት ማለት ነው እና ይነቂ ሌላ ቦታ ልትከል ብትሉ አይበቅልም በራሱ እሷ ካልፈለገች በስተቀር በሰው ኃይል አትበቅልም ማለት ነው አይበቅልም ሌላ ቦታ አይበቅልም እሷ ፈልጋ ነው በራሷ ትበቅላለች ግን በሰው ኃይል ልክ እንደማንኛውም እጽዋት ነቂ ሌላ ቦታ ልትከል ብትል አትበቅልም እና 25 አባወሮች የሚኖሩት ወደዚህ ነው አብዛኛው የምታዩት ይሄ ልክ እንደ ድልድይ ነው ክረምት እየሰራ ነው በጋ ግን ሜዳ ስለሚሆን በጋ ሜዳ ነው ነገር አዎ በጋ ሜዳ ቅጨፍ ያስኬዳል ሞር የሚያምረው በጋ ነው አሁን ቢች ላይ ሙሉ ጣኑ ይታያል ደሴቱም ይታያል ማለት ነው ክረምት ስለሆነ ነው የምታዩት አሁን እንደዚህ ወይ ሞላ ነው ወሬታች አይ ግማሽ ሜትር ነው አሁን ግማሽ ሜትር ግማሽ ሜትር ነው ሰው ያስቆማል ያስኬዳል እስከ በጋ በቃ ሙሉ ጣ ይሸሻል እየለቀዋ ማለት ነው እና 250 ህዝብ ይገኛል እዚህ ደሴት ላይ 250 ሁሉ ያንባል ለምስት ዘር ነን እኔን ጨምሮ ማለት ነው አንድ ነው ዘራቸው 250 ሁሉ ቤተሰብ ነን ዘመድ አማች ነው እንግዲህ ባልና ሚስት ከገጠር ጠፍተው መጣው ነው ከባልና ሚስት ሲወልዱ ሲዋደዱ 250 ህዝብ ድረስ ነው እና እርስ በርስ ማንጋባ ሚስትም ሆነ ባል ከተፈለገ ከሌላ ቦታ ነው የምናመጣው ዘመድ አማች ስለሆነ ማለት ለዛ ነው የሚበዛው አዎ እና እዚህ ደሴት ላይ እንግዲህ አንድ ህጻን ልጅ 5 ዓመት ሲሞላው ግዴታ ዋና ይሰለጥናል ዋና ካልሰለጠነ ወደ ትምህርት አይገባም ምክንያቱም ከትምህርት ቤት መልስ ማዕበል ቢያጋጥመው ራሱን ለማትረፍ ሁሉም ሰው ዝግጁ ነው ለዋና ማለት ነው ዋና ይችላል ሁሉም 250 ሁሉ ዋና ይችላል ስልጠና አለው በቃ ግዴታ አሁን ዘመድ አጎት ልጅ ነው አሁን ያለፈው ራሱ ያጎት 250 ሁሉ ቤተሰብ ነን አሁን እንደዛው አሁን አይ የአክስቴ ልጅ ነው ያለፈው አይደል ታዩት የጣናው ደብ ነው ገዳም ነው ሰራው እዚህ ጋር ለወደፊት ሬስቶራንት ታስበን ነው እና ባለው ወቅታዊ ጉዳይ እንግዲህ ቱሪስት ስለቀነሰ ስራ አልጀመርንም አሁን ባለው ወቅታዊ ጉዳይ እንቅስቃሴ የለም እና እዚህ ጋር ለወደፊት ሬስቶራንት አድርገን የሚፈልገውኛል ማይፈልግ የሚጠቀም ዝናናን ብለን ያሰለው ነው ይተም ስለሚያመር አሁን ላይ ግን ቱሪስት ስለቀነሰ ነው ስራ አልጀመርንም
እነዚህ ዛፎች ደግሞ እርስ በርስ ተደጋግፈው የሚኖሩ አስገራሚ ዛፎች ናቸው። አንዱ ዛፍ አንዱን ገድፎ የሚያኖር ማለት ነው። ይታያቸዋል። እነዚህ ሁለት የተለያዩ ዛፎች ናቸው። ያኛው ዛፍ እሻይ ቅድሞ ያው የሚበላ ያልኳችሁ እሻይ ዛፍ ነው። ገዳፊው ደግሞ ችባህ ነው። ወገቡን ጠምጥሞ ያዘው ልክ እንደ እጅ ነው። የተመረከዘበት ደግሞ ልክ እንደ እግር ነው እና አንዱ ዛፍ አንዱን ገድፎ ያኖራል። እነዚህ እንግዲህ ለሰው ተምሳሌት የሚሆኑ ዛፎች ናቸው። ሰውም እንደዚህ ቢደጋገፍ ብለው የሚመክሩ ዛፎች ነበሩ። ሰው ግን አሁን ላይ ራሱን ከደገፈ ትልቅ ነገር ነው። እንደጋገፈ ቆርጦ እንደዚህ ግን ለሰው ተምሳሌት የሚሆኑ ናቸው። ሁለት የተለያዩ ናቸው። ይሄኛው ነው ደጋፊ፣ ያኛው በኩል ተደጋፊ ነው እና ከመድረክ ተፈው ያው ፍሬ አፍርተው አዋፋትና ሰውን ይመግባል ማለት ነው። ይሄኛው ዶቅማ ነው። ዶቅማ ታውቃላችሁ? ይሄኛው ዶቅማ ይባላል። ዶቅማ እና ሸ ነው የሚመገቡት አባቶች።